ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ የድንቅ ፍጻሜ ዝግጅቶችን በጀምም ቴሌቪዥን እና በድንቅ ፍጻሜ ቲዩብ የምትከታተሉ ቤተሰቦቼ ያላችሁበት የምድር ዳርቻ ጸጋና ሰላም ከሁላችሁ ጋር ይሁን። እንደሰነበታችሁ የወንድማችሁ አገልጋይ ያሬ ነኝ። የምጽአቱ ድምጽ ነው። ደግሞ ዛሬ በህይወት ጠብቆ ያገናኘንና በቃሉ ዘመን እንድንዋጅ እድል የሰጠን ቅዱስና ሕያው አምላክ እግዚአብሔር ስሙ ለዘላለም የተባረከ ይሁን። ጌታ ኢየሱስ ክርስቶስ ይመጣል። ዘመኑ ደርሷል። ይህ አዋጅ ቅዱሳን እንዲታጠቁ፣ እንዲነቁ፣ እንዲዘጋጁና ለጌታ ቀን እንዲሆኑ ደግሞ ከሁሉ በላይ የመጨረሻውን ዝናብ የመንፈስ ቅዱስን ልቀት መቀበል እንዲችሉ ለሪቫይቫል እንዲታጠቁና እንዲዘጋጁ የምናደርግበት የትምህርት ጊዜያችን ነው ማለት ነው። እንግዲህ መጽሐፍ ፎር ኦል ኢንተርናሽናል ሚኒስትሪ በመጪው ጥር ወይም የካቲት 4ኛ ዓመቱን ያከብራል። በእነዚህ ጊዜያቱ ሁሉ ስለ ጌታ ኢየሱስ ክርስቶስ ዳግም ምጽአት ክቡርነት፣ ተወዳጅነት፣ ተናፋቂነት እያወራን ቆይተናል። አሁንም ጌታ እንደረዳ መጠን እንግዲህ እንቀጥላለን ማለት ነው። ወደ ትምህርቴ ዛሬ ወደ አዘጋጀሁላችሁ ትምህርት ከመግባቴ በፊት አንዳንድ ማሳሰቢያዎችን ነግራችኋለሁ። የፊታችን ታኅሳስ 26 ለምጽአቱ ድምጽ ነኝ ወራዊ ጉባኤያችን ይካሄዳልና እዛ ፕሮግራም ላይ መገናኛ ባለው የጸሎት ስፍራችን ላይ እንድትገኙ እዚህ ስክሪን ላይ በሚገኘው ስልክ ደውላችሁ ብትመጡ ከ9 ሰዓት ጀምሮ እስከ 11 ሰዓት ተኩል የሚቀጥል ነው የሚሆነው። በዝማሬና በቃል ጌታ ኢየሱስ ክርስቶስን መምጣት እናስባለን፣ እናከብራለን እና እንለዋለን ማለት ነው። ሌላው እንግዲህ ባለፈው እንደነገርኳችሁ የቮካል ትሬኒንግ ወይም የድምጽ ስልጠናው ቀጥሏል። ከዚህ በኋላ ማሳሰቢያ ያልናገርም ብያለሁኝ። የመጡ ሰዎች መጥተው ስልጠናውን እየወሰዱ ናቸው ያሉት። ይህ ዙር ካለቀ በኋላ የምትመጡ ሰዎች ደግሞ ወደ ቀጣይ እንደምትገቡ አስባለሁ። እንግዲህ በመገናኛ ባለው የጸሎት ስፍራ ላይ በጀመርነው አገልግሎት ከሚኒስትሪው አገልግሎት በተጨማሪ የቤተክርስቲያን አገልግሎት ስለተጀመረ በዛ አገልግሎት ውስጥ ከኛ ጋር አብራችሁ መሳተፍ መስራትና እግዚአብሔርን ማክበር ማገልገል የምትፈልጉ ወገኖች ቅዳሜ ጠዋት ላይ ከ3 ሰዓት ጀምሮ የጎዳና ላይ ምስክርነት አለን። እሁድ ጠዋት ጀምሮ እስከ 7 ሰዓት ተኩል የአምልኮ ጊዜ አለን። ቅዳሜ ማታ ላይ እንደዚሁ ደግሞ የትምህርት ጊዜ አለን። ሮብ ሙሉ ቀን የጾምና የጸሎት ጊዜ አለን። በዚህ አገልግሎት ከኛ ጋር አብራችሁ እግዚአብሔርን መንግስት ማገልገል የምትፈልጉ ወገኖች በአገር ውስጥ ስፔሻሊ በአዲስ አበባ ያላችሁ ወገኖች ትችላላችሁ ማለት ነው። ታገኙ ትችላላችሁ። እግዚአብሔር መንግስት ለጌታ ቀን በሚያዘጋጅ የትምህርት ስርዓት የህይወት ስርዓት እንቀጥላለን ማለት ነው። የዘላለም አምላክ እግዚአብሔር ስሙ ይባረክ። ባለፈው ሳምንት ከዳግም ምጽአት ትምህርቶች ውስጥ ያው የቤተክርስቲያን ጉዳይ አንደኛው ነው። ሁለተኛው ደግሞ የእስራኤል ጉዳይ ነው። በቸልታ የማይታለፍ በጣም አንገብጋቢና በጥልቀት የሚፈትሽ እስራኤል ጉዳይ አለ። በሶስተኛ ደረጃ ከእስራኤልና ከቤተክርስቲያን ውጭ ያለውን የአሕዛብ ዓለምን በቴክኖሎጂ፣ በኢኮኖሚ፣ በፖለቲካና በሚሊተሪ ወይም በወታደራዊ አስተላለፍ ያለውን የዓለምን እንቅስቃሴ እንጎበኛለን ብለናል። እኛ በጣም የሚመለከተንና ምናልባትም ይህ ሚዲያ በአብዛኛው ምናልባት 70-90% አማኞች ማለትም ክርስቶስን ዳግም ምጽአት ከንጥቀት ጋር የምጠብቁ ወገኖች የምትከታተሉት እንደመሆኑ መጠን ድንቅ ፍጻሜን ኦፍኮርስ እንደዚህ ስል በጣም በትጋት የሚከታተሉ ኦርቶዶክሳውያን እንዳሉ የሌላ ቤተ እምነት ተከታዮች እንዳሉ አውቃለሁኝ። ነገር ግን አብዛኛው ሰው የሚከታተለው ያው ይታወቃል፣ ማን እንደሚከታተል ይታወቃል እንጂ ዳግም ምጽአት ትምህርትን ክርስቶስ ዳግም ይመጣል ብሎ የሚያምኑ ሁሉንም የክርስትና ቤተ እምነቶች የሚመለከት እንደሆነ ግልጽ ነው ማለት ነው። ከዚህ አንጻር እንግዲህ ቤተክርስቲያን ላይ አተኩረን መስራት አለብን። ቤተክርስቲያን ላይ አተኩረን የትኛውን ቤተ እምነት ላይ ብንሆን አቋማችንና አቅማችንን በትክክል ለመገንዘብና ምን ያህል ከእግዚአብሔር ፕሮግራም ጋር አብረን እየሄድን ነው፣ ምን ያህል ከጊዜው ጋር እየተራመድን ነው፣ ምን ያህል ጊዜውን እየዋጀን ነው፣ ምን ያህል ሊመጣ ላለው ታላቅ ክብር እየተዘጋጀን ነው የሚለውን ነገር ለማየት ትኩረታችንን ወደ ቤተክርስቲያን ማምጣት እንዳለብን አስባለሁ። እንደሚታወቀው ቤተክርስቲያን በልዩ አይነት ተግዳሮት ያለፈች ነው ያለችው። ከመቼውም ዘመን በላይ በጣም በረቀቀ ቴክኖሎጂ እየተፈተነች እንዳለች በጣም ግልጽ ነው።
ኃጢአት ምስስ ብሎ እግዚአብሔር ቤት ገብቶ ያለ ኀፍረት የሚሰራበት ጊዜ ላይ እንዳለን በጣም ግልጽ ነው። ስለዚህ ሰዎች ከስህተት ኃጢአት ወደ ድፍረት ኃጢአት ተሸጋግረው እግዚአብሔርን ወደ አለመፍራት የህይወት ልምምድ እየመጡ ናቸው ያሉትና ራሱን ችሎ ይሄ አንድ ምልክት ስለሆነ በጣም በጥንቃቄና በማስተዋል በቤተ ክርስቲያኑ ዙሪያ የሚሽከረከረውን አሰራር መመርመር ይኖርብናል። ስለዚህ እግዚአብሔር ቃል ስለ ሁሉም ነገር በግልጽ ስለሚነግረን በዚህም ጉዳይ ላይ አተኩረ እንድናይ ነው የምፈልገው። እኔ አሁንም ቤተክርስቲያን ላይ አተኩሬ መስራት ፈልጋለሁኝ። ባለፈው ሳምንት እንግዲህ መንፈስ ቅዱስና አማኝ ከዘመን ፍጻሜ አንጻር ማለት ነው። ከዘመን ፍጻሜ አንጻር አማኝን መንፈስ ቅዱስ በምን ሁኔታ ያዘጋጀዋል? የመንፈስ ቅዱስ አቅርቦት፣ ምሪት፣ የመንፈስ ቅዱስ ጸጋና ኃይል በአማኞት ውስጥ ከዘመን እንግዲህ አሁን መንፈስ ቅዱስን ስናስብ ከዘመን ፍጻሜ አንጻር ብቻ አይደለም የምናስበው። መወለዳችን በመንፈስ ቅዱስ ነው። ዳግም የተወለድነው ከዋና ከመንፈስ ነው፣ ከቃሉና ከመንፈሱ ነው። አገልግሎታችን በመንፈስ ቅዱስ ጸጋና ኃይል ነው። የህይወት ምሪታችን፣ የህይወት ኃይላችን፣ የህይወት ስርዓታችን በመንፈስ ቅዱስ ጸጋና በረከት ነው። ይህ ብቻ አይደለም። ክርስቶስ ኢየሱስን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ኢየሱስን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ህይወትን ይሰጠዋል ተብሎ እንደተጻፈ በኋላም በመጪው ዘመን ሰውነታችንን ከሙት ወይም ከሙታን መካከል የሚያስነሳው መንፈስ ቅዱስ ነው። አዲስ ኪዳን ላይ ተጀምሮ እስኪያልቅ ድረስ ያለ መንፈስ ቅዱስ የሚሆን አንድ ነገር የለም። እዚህ መንፈስ ቅዱስን ነገር በጣም ጠልቀን መረዳት ብቻ ሳይሆን በጣም አጥብቀን መናፈቅ ያለብን ጊዜ አሁን ነው። ያለሱ መቀደስ የለም፣ በጽድቅ መጽናት የለም፣ መከራን መታገስ የለም፣ ፈተናን ማለፍ የለም፣ ያለ እርሱ ጸጋና ኃይል መቀበል የለም፣ ምሪት የለም፣ ማጽናናት የለም። እዚህ መንፈስ ቅዱስ ጉዳይ ለአማኝ በክርስቶስ ዳግም ተወልጃለሁ፣ ድኛለሁ፣ አምኛለሁ ለሚል ሰው ሁለተኛ ጉዳይ፣ ሶስተኛ ጉዳይ አለ። በጣም ጥልቅ ጉዳይ ነው፣ ጥብቅ ጉዳይ ነው። ከመንፈስ ቅዱስ ጋር ያለን ፌሎሺፕ በጣም አንገብጋቢ ነው፣ ክሪቲካል ነው። ቤተሰቦች እንግዲህ ባለፈው ይህን ለማሳየት ሞክሬያለሁ። ዛሬ ደግሞ መንፈስ ቅዱስ እና ቤተ ክርስቲያን ከዘመን ፍጻሜ አንጻር ይህን የምናየው ከዘመን ፍጻሜ አንጻር ነው ይህን የምናየው። እንግዲህ መንፈስ ቅዱስና ቤተ ክርስቲያን ተገናኝተው የምናያቸው ለመጀመሪያ ጊዜ በኦፊሻሊ ማለት ነው የሐዋርያት ሥራ ምዕራፍ 2 ላይ በዓለ 50 ወይንም በዓለ ጴንጤቆስጤ በሚባለው 50ኛው ቀን በዓል ላይ ነው የምናገኘው ማለት ነው። በዓለ 50 ወይም 50ኛው ቀን ከትንሣኤ በኋላ 50ኛው ቀን ማለት ከፋሲካ በኋላ 50ኛው ቀን ለጌታም ደግሞ ከትንሣኤ በኋላ ከተነሳ 50ኛው ቀን ካረገ በ10ኛው ቀን 50ኛው ቀን ማለት ነው። ሁለቱም 50ኛው ቀን በዓለ ጴንጤቆስጤ ገጥመዋል እዚህ ላይ እና በዓለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ይላል። በጣም ለመንፈስ ቅዱስ አሰራር በቤተ ክርስቲያን ደረጃ በህብረት ደረጃ ቁልፉ ነገር አንድ ልብ ሆነው አብረው ሳሉ የሚል ነው። በእውነት በጣም ብዙዎቻችንን ጥያቄ እንጠይቃለን ብዬ አስባለሁ። በሐዋርያት ዘመን የሰራው እግዚአብሔር መንፈስ ወዴት አለ? በጨርቅ በጥላ ይፈውስ የነበረው ያ የእግዚአብሔር መንፈስና ኃይል ወዴት አለ? ታምራቶችና ድንቆች እንደ ጅረት የሚፈሱባት የሐዋርያት ቤተ ክርስቲያን የጳውሎስ አገልግሎት የጴጥሮስ አገልግሎት ዛሬ የት አለ? ለምንድን ነው በዚህ ደረጃ መንፈስ ቅዱስ ዝም ያለው የሚል ጥያቄ እንጠይቃለን። ይሄ ነው መልሱ። አንድ ልብ መሆን አለመቻል። ልብ በሉ፣ መንፈስ ቅዱስ በአዲስ ኪዳን ለኢንዲቪዥዋል አልመጣም፣ ለግለሰብ አልመጣም። መንፈስ ቅዱስ በአዲስ ኪዳን የመጣው ለቤተ ክርስቲያን ነው። ከዚህ የግለሰብ ሀብት አይደለም፣ የግለሰብ ንብረት አይደለም፣ የግለሰብ ስጦታ አይደለም። በፍጹም it's a gift for the church። የእግዚአብሔር መንግስት ትልቁ ኢንቨስትመንት ነው። ሆሊ ስፒሪት ማለት ወገኖቼ ትልቁ ኢንቨስትመንት በክርስቶስ ኢየሱስ ሞትና ትንሣኤ የተገለጠውን አዲስ የሕይወት ስርዓት የእግዚአብሔር የጽድቅ መንግስት ስርዓት ሊያስቀጥል የመጣ መንፈስ ቅዱስ ይባላል። ባለ አደራው ዳስ ሆሊ ስፒሪት መንፈስ ቅዱስ ይባላል።
ስለዚህ በቤተ ክርስቲያን ኮን የሚሰራው በቤተ ክርስቲያን በኩል ኮን የሚገለጠው ምን ይፈልጋል ካልን አንድ ልብ ይፈልጋል። በአንድ ልብ ሆነው አብረው ሳሉ አብረው መሆን አንድ ልብ መሆን አይደለም ወገኖች። አብረው መሆን ማለት በተለያየ ኢንትረስት፣ በተለያየ ፍላጎት፣ በተለያየ አቋም፣ በተለያየ ጥማት፣ በተለያየ ፍላጎት ላይ ሆነው ሰዎች አብረው ሊሆኑ ይችላሉ። እነዚህ ሰዎች ከተወሰነ ጊዜ በኋላ ሲበታተኑ እናያቸዋለን፣ ሲጣሉ እናያቸዋለን፣ ሲጋጩ እናያቸዋለን። እኔ ነኝ አለቃ፣ እኔ ነኝ አለቃ፣ እኔ ነኝ አንደኛ፣ እኔ ነኝ ሁለተኛ በሚል ሲጣሉ እናያቸዋለን። ለምን? አንድ ልብ አይደለም። ልብ በለው። የአንድ ልብ ምስጢር አንድ ነው። የአንድ ልብ ምስጢር አንዱ እግዚአብሔርን የማክበር ፍላጎት፣ ናፍቆት፣ ዓላማ፣ ግብ እሱ ነው ሰዎችን አንድ የሚያደርጋቸው። የመክበር ፍላጎት ያላቸው፣ የመበልጠግ ፍላጎት ያላቸው፣ የዝነኝነት ጥማት ያላቸው፣ ረሃብ ያላቸው ሰዎች በፍጹም አንድ ልብ ሊሆኑ አይችሉም። አንድ ልብ መሆን አንድ ልብ we have the mind of Christ ይላል ጳውሎስ አንደኛ ቆሮንቶስ 2:16 ላይ እኛ የክርስቶስ ልብ አለን ወይም አእምሮ አለን ይላል። that which glorify God የእግዚአብሔርን ክብር የሚጠማ የእግዚአብሔርን ፈቃድ ብቻ ለማድረግ ፈቃዱን የሰዋ አንድ ልብ፣ እኔ ለኔ የማይባልበት አንድ ልብ። ስለዚህ ምናልባት መንፈስ ቅዱስ ለምንድነው ተገልጦ የማይሰራው? እንደዛ ዘመን በኃይልና በስልጣን የማይሰራው፣ በታምራት በድንቅ የማይሰራው ካልን the problem ችግሩ እዚህ ጋር ያለው። በፍጹም አንድ ልብ መሆን አልተቻለም። 5 ገበያ ሕዝብ ጌታን ይከተል ነበር። በጣም በትንሹ ከከፋፈል ነው 5 አይነት ሰዎች ነበሩ፣ አንድ አልነበሩም። ከዛ ውስጥ የተመረጡ 120 ሰዎች ግን ራሳቸውን የሰው፣ ዓለምን የሰው፣ ኃጢአትን የካዱ ለጠራቸው የተወደዱ ነበሩና አንድ ልብ ነበሩ። ማንም ስፔሻል ኢንትረስት አልነበረው። ማንም ስፔሻል ሞቲቭ አልነበረው። ቺን ነገር ቢዝ የሚል አንድ ሰው ነበር፣ ይሁዳ። ተመንቅሎ ወጣ እሱ። በቃ አንድ ሰው ነበር ይሁዳ የሚባል ሰው፣ ሰይጣንን የለበሰ ሁሉ ጊዜ ከጌታ ጋር የራሱን መንገድ የሚሄድ ሁሉ ጊዜ ከጌታ ጋር የራሱን ቢዝነስ የሚሰራ ነጋዴ ሰው ነበረ ይሁዳ የሚባል። ሁሉም በጥቅም የሚያሰላ ሂሳብ የሚሰራ የ300 ዲናር ሽቶ ተሰብሮ ለኢየሱስ መስዋዕት ሲቀርብ ኢየሱስ ላይ ሲፈስስ ከ100 ብር 10 ብር፣ ስለዚህ ከ300 30 ብር ስለቀረበት ይሄ ነገር ተሽጦ ለድሆች ቢሰጥ ጥሩ ነበረ እኮ ብሎ የድሆች ተቆርቋሪ የሚሆን የጽድቅ ተሟጋች የሚሆን ግን 30% አስራት የሚቀበል አስራቱን ወደ ኪሱ የሚከት እሷ ስለቀረችበት ደግሞ በ30 ብር ጌታን ሸጦ ያካካሰ ጌታን ለመሸጥ ያልሳሳ ነጋዴ አጭበርባሪ ጌታ ራሱ ከናንተ መካከል አንዱ ሰይጣን ነው ያለው። ያድርበታል እኮ አይደለም፣ ራሱ ሰውየው ምንድነው? ሰይጣን ነው። ተአምራት አይቶ አያምንም። ትምህርት ሰምቶ አያምንም። ምልክትና ድንቅ አይቶ አያምንም። ለሁሉም ነገር እንዲህ ቢሆንስ እያለ ምክንያት እየሰጠ ላለማመን የሚታገል ላለማመን የወሰነ የጨከነ ከፍላጎቱ ጋር የተጣበቀ ለሆዱ የተገዛ ይህ ሰው ነው ሰይጣን የተባለው ይሁዳ። እንደ ያለው ሰው ከመሃል ሲወጣ አንድ ልብ መሆን ይቻላል። ይሁዳ እያለ ግን በፍጹም አንድ ልብ መሆን አይቻልም። ይሁዳ ባለበት ቦታ አንድ ልብ የለም። በመካከላችሁ ይሁዳ ካለ መቼም አንድ ልብ ስለማትሆኑ አንድ ልብ ለመሆን ሁለተኛ ልብ ያለውን ሰውዬ ማስወጣት ነው። እሱን ከመካከላችሁ ክፉ የሚበሉት አስወጡት ይላል። ከመካከላችሁ ክፉን አውጡት ይላል። ከዛ ሰላም ይሆናል። በቃ ስፔሻል ኢንተረስት ያለው ሰው ሲወጣ የሁሉም ኢንተረስት አንድ ይሆናል። ኢየሱስን ግሎሪፋይ ማድረግ፣ አብ ያከበረውን ማክበር፣ አብ ያገነነውን ማግነን፣ ሊመጣ ያለውን መናፈቅ፣ ሊገለጥ ያለውን ክብር መጠማት ከጧት እስከ ማታ ና ና ና። አንድ ልብ ማለት ይሄ ነው።
አንድ ልብ። ምክንያቱም ዛሬ ጌታ ሊመጣ ነው ስንላቸው የሚቆጡ ሰዎች አሉ። ምን ሰራና ነው የሚመጣው ይላሉ አንዳንዶቹ ደግሞ ምን በላና ነው የሚመጣው ይላሉ። እነሱ በልተው ከጠገቡ በኋላ እንዲመጣ ነው የሚፈልጉት። እነሱ ቤት ሰርተው ምናምን ከተዝናኑ በኋላ እንዲመጣ ነው የሚፈልጉት። እነሱ የሚፈልጉትን የዝና ጥግ ከነኩ በኋላ እንዲመጣ ነው የሚፈልጉት። እነሱ የሚፈልጉትን ክብር ጋር ሲደርሱ እንዲመጣ ነው የሚፈልጉት። ለዛ ደግሞ ጥቅስ ይፈልጋሉ። ከፈለጉ በጥቅስ በወንጌል በጥቅስ አመካኝተው ሊነግሩ የሚፈልጉ ሰዎች አሉ። ገና ምንድነው ምን ተነካና ነው የሚመጣው? ምን ሰራና ነው? ቶሎ ስራ እንጂ ታዲያ ሩጥ እንጂ ተነስና ሩጥ እንጂ። አንተ የራስህ በጣም ብዙ ፕላንና ፕሮግራም ቢዝነስ ያለ ሰው ነህ። እንዴት አድርገህ እግዚአብሔርን ስራ ትሰራለህ? እግዚአብሔር ቤት እንኳን ያለው ለራስ ቤት ነው ያለው፣ ለራስ ኑሮ ነው ያለው፣ ለእንጀራ ነው ያለው። ለዚህ ነው፣ ሌላ ነገር አይደለም። ሌላ ነገር አይደለም። በቃ ይሄ በጣም ደስ የማይል ነገር ነው። ያቱም የጌታን ቃል ወይም እንደሚመጣ የተናገረው ኢየሱስ ነው። ይመጣል ብለን ምስክር ስለሆኑ የሚቆጡን ሰዎች፣ የሚያኮርፉን ሰዎች፣ የሚያዝሩብን ሰዎች፣ የሚያሙን ሰዎች፣ አንጓጠው የሚያዩን ሰዎች፣ ወንጌል እንዳልገባን የሚቆጥሩን ሰዎች መብታቸው ነው። ግን ቃሉ አይለውጥም። ይመጣል፣ እመጣለሁ ያለው አይቀርም። ይመጣል፣ ያውም በቶሎ ይመጣል። ደግማለሁ፣ ኢየሱስ በቶሎ ይመጣል ወገኖቼ። That's real። መጽሐፍ ስለ መጨረሻው ዘመን ሲናገር ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ጳውሎስ ትንቢት ነው። የጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ነው። ቢኮዝ ሰዎች ራሳቸውን የሚወዱ ይሆናሉና። ራስ መውደድ ምንድነው? ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉና። የአምልኮት መልክ አላቸው ኃይሉን ግን ክደዋል። ከነዚህ ራቅ ስለሚል መራቅ ብቻ ነው መፍትሄ። ሌላ መፍትሄ የለው። ትግል፣ ክርክር አያስፈልግም። መመላለስ አያስፈልግም። አንተም የምትሰሙኝ ወገኖቼ እንዲህ ልባችሁን የሚያወልቁ የሚያደርቁ ሰዎች ሲገጥሟችሁ መራቅ ብቻ ነው መፍትሄው። ማንም ለማስረዳት እንዳትደክሙ። ምክንያቱም ሰውየው ላለመረዳት ወስኖ ቆርጦ የሚታገል ሰው፣ ለምን ፍላጎት በውስጡ አለ፣ ስፔሻል ኢንተረስት አለ በውስጡ። ከጌታ ጋር ያለው ራሱ የሆነ ነገር እንዲያሳካለት ነው። ያ ነገር ተሳክቶ ብናይ ምን አለበት? አናገኘውም። ሰውየውን አይገኝም፣ ነው ሞር ይጠፋል። በቃ ወገኖቼ እንዲህ አይነቱ ክርስትና ቤተክርስቲያን እየገለበጣት ነው። ሰዎች ሰይፍ ሲማዘዙ፣ ሽጉጥ ሲማዘዙ በእግዚአብሔር ቤት ሲታይ በጣም ልብ ይሰብራል። ወንድም ወንድሙን አጠፋለሁ፣ ገላለሁ፣ ነቅላለሁ፣ ቆርጣለሁ ሲል ሲሰማ በጣም ያሳዝናል። ምክንያት ሲባል ስለ ዝና፣ ስለ ስም፣ ስለ ክብር፣ ስለ ጥቅም። ዓለም ያለው ሰልፍ፣ እዚህ ያለው ሰልፍ። ስለዚህ መንፈስ ቅዱስ የመጣው ለቤተ ክርስቲያን ነው፣ ለግለሰብ አልመጣም። ለግለሰብ አልመጣም ስል ጾሜ ጸልዬ እንዳትለኝ፣ በክርስቶስ ደም የተሰጠ ነው። 40 ቀን ዘግቼ ምናምን በክርስቶስ ደም የተሰጠ ነው። ያንተ 40 ቀን ዝግ አይደለም ያመጣው። መንፈስ ቅዱስ የኢየሱስን ደም አይቶ ነው ከሰማይ የወረደው። ደሙን አይቶ ነው የመጣው። ደሙን ሊያከብር፣ ስሙን ሊያከብር ነው የመጣው። ያንተ 40 ቀን ጾም አላመጣውም። አጾም እያልኩ አይደለም፣ አጸል እያልኩ አይደለም። በጾም በጸሎት የገዛሁት እንዳትል። ሁሉ ጊዜ ዘመንን በጾም ጨርስ ከፈለክ፣ ዘመንን በጸሎት ጨርስ ግድ ነው። በዚህ ግን ገዛሁት እንዳትል፣ እንዲያርገ ተቀበልኩ እንዳትል። ደሙ ነው ያመጣው። የደሙ ዋጋ ነው። ክርስቶስ ደም ተከፍሎበት ነው የመጣው። አንተ ታምነቁም በሚያስፈልግበት። ፊልጶስ ሰማርያ ወርዶ ወንጌል ሲሰብክ ታምራቶችና ድንቆች በእጁ ሲደረጉ፣ አስማተኞችና መተተኞች ጠንቋዮች እያመኑ ሲመጡ፣ የጥንቆላ መጽሐፎቻቸውን ሲያቃጽሙ ጸልዮን ተቀበለው። ያን ጸጋ ወንጌላዊነት ቅባትን እጅ ተጭኖበት፣ ዘይት ፈሶበት፣ ትንቢት ወጥቶበት ፊልጶስ ሰማርያን ጠቅልል አድርጎ ለእግዚአብሔር መንግስት ገቢ ሲያደርግ ማን ነው ትንቢት በርሱ ላይ ተናገረው? ማን ነው ዘይት ያፈሰሰው? ምን ያህል ቀን ነበር የጾመው? ምንም ነገር የለም። ቦታው ላይ ሲመጣ ለቀቀው። ልክ የሚፈለግበት ቦታ ላይ ሲደርስ መንፈስ ቅዱስ ጸጋውን ለቀቀው። ስለ ኢየሱስ ደም፣ ስለ ጾምና ጸሎት አይደለም፣ ስለ ክርስቶስ ደም ለቀቀው። ታምነ ማገልገለው። ከዛ በኋላ በቅድስናና በጽድቅ ቀጥ ብለ ማገልገለው። ከዛ በኋላ ጸጋ የሰጠ ካላከበርከው ይወስዳል። ምን ያደርግልሃል? ደም የተከፈለበትን ትቀልድበታለህ እንዴ? ትነግድበታለህ እንዴ? ይወስድሃል። እሱና ጸጋን አይደለም አንተንም ይወስድሃል፣ እኔንም ይወስደኛል። የተወሰዱ ብዙ አሉ። ዘመናቸው ሳያልቅ በግማሽ ዕድሜያቸው የተነጠቁ ብዙ አሉ። ሙት ያነሱ፣ ሙት ያስነሱ፣ እውር ያበሩ፣ ሽባ የተረተሩ፣
ግን የገዙት ሲመስላቸው መቅበት ሲጀምሩ ከማዴ የበላ ተረከዙን በኔ ላይ አነሳ እንዳለ ወደ ይሁዳ ጠባይ ሲቀየሩ ንግድ ሲጀምሩ ጸጋ አይደለም ሕይወታቸው የተወሰደባቸው ሰዎች አሉ። ሕይወታቸው የተነጠቀባቸው ሰዎች አሉ። መቅረዝህን ከስፍራው ወስዳለሁ ማለት ይሄ ነው። ሕይወትን ወስዳለሁ ማለት ነው። ብርሃንህን አጠፋዋለሁ ማለት ነው። ካምነህ ካገለገል ከማምን በኋላ ስሙን ለማገልገል ለማክበር እንጂ ለምን ትኖራለህ? ሌላ አማኝ ከዳነ በኋላ በትርፍ ነው የሚኖረው። ብታገቢ ባታገቢ፣ ብትወልድ ባትወልድ፣ ከዚህ በኋላ የምትኖረው አምናሃል፣ የዘላለም ሕይወት አግኝታል፣ በትርፍ ነው የምትኖረው። ከዚህ በኋላ እግዚአብሔር ለማክበር ነው የምትኖረው። እንደ ፈቃዱ፣ እንደ ሐሳቡ፣ እንደ ምክሩ ስትቆም ሰማይ አይቋጠርም፣ ይለቃል። ምንም ነገር ይለቃል። ለምን? ኦልሬዲ ፔይድ ተከፍሎበታል። ደም፣ የኢየሱስ ክርስቶስ ደም ተከፍሎበታል። ጾሜ ጸልዬ ካልክ ገዝቻ መጣሁት በጾምና ጸሎቴ ገዛሁት ልትለው ወንድሜ፣ ይሄ ነው ትምክት ማለት። ትቢት ማለት ይሄ ነው። ኃጢአት መጾም ይሻላል። ክፋትን መጾም፣ ትቢትን መጾም ይሻላል። እብሪትን መጾም ይሻላል። ጸጋ ብዙዎችን ጥሏል። ያርኖት ሬዲ ጸጋ ለመቀበል፣ ጸጋውን ለመንከባከብ፣ ለመጠበቅ፣ የጸጋውን ባለቤት ለማክበር ሬዲ አይደሉም። አለቀሱ፣ ሰጣቸው። እግዚአብሔር ቸር ነው፣ እንዳልነበረ አደረጉት። ምን ችግር አለ? ይወስዳል፣ ይሰጥ ይወስዳል። ይሄ ነው። ስለዚህ መንፈስ ቅዱስ ዛሬ እንደቀደመው ዘመን በቤተ ክርስቲያን እኔ አሁን ታምራቱ ምናምን ይቅር ግድ የለም። እኔ ምናፍቀው ህልውናውን ነው፣ ክብሩን ምናፍቀው እንደ እሳት ወላፈን የሚጋረፍ ህልውናውን፣ እንደ እሳት ወላፈን የሚመጀርጥ ክብሩን ምናፍቀው። እውነቴን የምነግራችሁ ወገኖቼ፣ ነፍስ ውጪ ነፍስ ግቢ የሚያስብል በደስታ ሲቃ የሚሞላ እምባን ሳታውቀው የሚያወርደው ያ የሚያጠምቅ ህልውናና ክብሩን ምናፍቀው። ይቅርብኝ ታምራቱም ድንቁ፣ እኔ ምናፍቀው እሱ ነው። አምላኬ በዚህ ያለ ብዬ አሸታለሁ። ሽታው ይናፍቀኛል፣ ህልውናው ይናፍቀኛል። የመንፈስ ቅዱስ መፍሰስ፣ የክብር መገለጥ ይናፍቀኛል፣ ይርበኛል። እንኳን በጉባኤ እንኳን በቤተክርስቲያን በግል መሰዊያ ላይ ስንበረከክ እናፍቃለሁ። ክብሩን ወንድሜ እናፍቃለሁ። ታምራት ስለፈለግን አይደለም፣ ጸጋም ስለፈለግን አይደለም። እንደፈቀደ ነው የሚሰጠው፣ እንደወደደ ነው የሚሰጠው። ለጥቅም ለኔ አይደለም፣ ለአካሉ ጥቅም፣ አካሉን ለማሳደግ፣ አካሉን ለመመገብ የሚሰጠው ጸጋ እንጂ ለኔ የቢዝነስ ምልክት አይደለም። ስለዚህ ለቤተክርስቲያን የተሰጠው ነው። አዲስ ኪዳን ላይ እንደ ብሉይ ኪዳን ዘመን በነቢያት በየዋሻቸው ያሉ በግል እንደሚሰጣቸው አይደለም። አሁን ልጆች ሰብስበው አንድ ላይ አካል ሲሆኑ እዛ ላይ ነው የሚሰጠው። ለምን? አካሉን ለማሳደግ ነው ዓላማው። በዓለም ሳይ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላው። ምንድን ነው የመጣው? ድምፅ ነው የመጣው። ተቀምጠው የነበሩበት ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው። ልሳን ማለት የእሳት ምላስ የሚመስል ነገር ማለት ነው። ልሳን ለምሳሌ የልሳን ቋንቋ ከሆነ አይታይም፣ እሱ ኢንቪዚብል እሱ ሳይሆን እንደ እሳት የሚመስሉ ልክ ሻማ ላይ ሻማ ሲበራ የሻማው እሳት ልሳን ወይም የምላስ ቅርጽ ነው ያለው። እንደሱ ቁጭ ቁጭ አለባቸው ማለት ነው። የተከፋፈሉ ልሳኖች ታዩአቸው። እያንዳንዳቸውም ላይ እነዚህ የሚታዩ እሳቶች ምን አድርጎ በቃ በሚታይ ፊዚካሊ በሚታይ እሳት ነው የተቀመጠባቸው። ከዛ በኋላ ያ እሳት መንፈስ ቅዱስ ነበር። መንፈስ ቅዱስ ምን አደረጋቸው? ሞላባቸው። ራሱ መንፈስ ቅዱስ ሞላባቸው። ምን? ኃይል ሞላባቸው። ምን? ጸጋን ሞላባቸው። አያችሁ፣ ሞላባቸው መንፈስ ቅዱስ። መንፈስ ቅዱስ ኃይል አይደለም፣ ኃይል የሚሞላ ነው። መንፈስ ቅዱስ ጸጋ አይደለም፣ ጸጋን የሚሰጥ ነው። ለምን? ሆሊ ስፒሪት ኢዝ አ ፐርሰን፣ ከአብና ከወልድ ጋር ያለና የሚኖር ጌታ ነው። መንፈስ ቅዱስ ለዓለማት ለፍጥረት ሕይወት የሰጠ ጌታ ነው። መንፈስ ቅዱስ ፈጣሪ ዓለማት ነው። መንፈስ ቅዱስ አምጻኤ ዓለማት ነው። መንፈስ ቅዱስ መጋቢያ ዓለማት ነው። መንፈስ ቅዱስ ሆሊ ስፒሪት ኢዝ አ ፐርሰን፣ አምላክ ነው፣ አካል ነው። ጸጋ አይደለም፣ ጸጋን የሚሰጥ ነው።
በፈለገው በርግብ አምሳል ጌታ ሲጠመቅ ተገልጧል። አሁን ደግሞ በእሳት አምሳል ተገለጠ። አለቀ። ከዛስ በኋላ ሞላባቸው ምን? ጸጋን፣ ኃይልን፣ ድፍረትን፣ ብቃትን፣ መግለጥን፣ ብዙ ነገር ሞላባቸው። አያችሁ፣ መንፈስ ቅዱስ ራሱ መጣና ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። አሁን ከዚህ በኋላ በእነሱ ውስጥ ማን መናገር ጀመረ? ሆሊ ስፒሪት፣ መንፈስ ቅዱስ እንደሰጣቸው የእነሱ ንግግር አበቃ። መቀበጣጠር አበቃ። አላቀውም አውቀዋለሁ አበቃ። አሁን መንፈስ ቅዱስ እንደሰጣቸው በሌላ ማለት በማያውቋቸው ልሳኖች መናገር ጀመሩ። እዚህ ላይ የሚነሳ እንግዲህ ልሳን ጥያቄ እንዳለ ግልጽ ነው። እዚህ ጋር የሚነሳው የልሳን ጥያቄ ሐዋርያት መንፈስ ቅዱስን ሲሞሉ ወይም በመንፈስ ቅዱስ ሲሞላቸው የሰጣቸው ልሳን ወይም የቋንቋ አይነት በዓለም ሕዝቦች የሚነገር ቋንቋ ነው። አሁን እናንተ የምትጸልዩበት ልሳን ደግሞ የትኛውም ሀገር ቋንቋ አይደለም የሚል ጥያቄ ይነሳል። ግን ይሄ ያው እውቀት ከማጣት እና በሃይማኖት መጋረጃ በመጋረድ የሚመጣ ጥያቄ ነው። ምክንያቱም ይሄ ጥያቄ እኔም ነበረብኝ በአንድ ዘመን በአንድ ወቅት። ይሄ የዚህ ጥያቄ አንዱ ጥያቄ እኔም ነበርኩና ይህን ጥያቄ ቢጠይቁ ሰዎች አልፈርድባቸውም። እኔም ጠይቄ ነበር። እንደውም ካሴት አዘጋጅተን ነበረ፣ ሲዲ ለመስራት አዘጋጅተንም ከአንድ ወንድም ጋር ሆነን ልሳን የሚባል ነገር የለም ብለን አዘጋጅተን ልናሳትም ተቀረጸና ጨርሰን እግዚአብሔር ይስጠው በምን ምክንያት እንደሆነ ሳይወጣ ያ ነገር ቀረ ማለት ነው። ባለመውጣቱ ብቻስ እግዚአብሔርን ዛሬ በጣም አድርጌ አመሰግናለሁ። ምክንያት ደግሞ ሌላ ኃጢአት ይሆንብኝ ነበር። ያለ እውቀት ዘባርቄ ደግሞ ሌላ ኃጢአት ይሆንብኝ ነበር። ግን እግዚአብሔር ኃጢአቴን አስቀረልኝ። ለምን? ልሳን የሚባል የመንፈስ ቅዱስ ስጦታ እንዳለ ይሄ ቃል ራሱ ይመሰክራል። ልሳን ምንድነው? ሌላ ጥያቄ ነው። ግን የቋንቋ ስጦታ ግን አለ። ልዩ የሆነ ልሳን፣ ልዩ አይነት በሆነ ልሳን ነው የሚለው አይደል? ቃሉ በግልጽ እኮ ነው። መንፈስ ቢናገሩ እንደሰጠ በሌላ ልሳን ማለት ከነሱ እውቅና ውጭ በሆነ እነርሱ ማያውቁት ያልተማሩት ልሳን ተሰጣቸው ነው የሚለው። ስለዚህ ከዚህ ጀምሬ በቤተክርስቲያን ላይ የመንፈስ ቅዱስን አገልግሎት በጣም በጥልቀት እንድንመረምር እፈልጋለሁኝ። የሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ ደርሻለሁ። መንፈስ ቅዱስ ለቤተ ክርስቲያን የተሰጠበት ዓላማ ምንድን ነው? ይህንን በዝርዝር ለማሳየት ሞክራለሁ። እንደን ባላችሁበት ቤተ ክርስቲያን ወይም ህብረት ላይ ይህን የመንፈስ ቅዱስ አገልግሎት ትፈትሻላችሁ ማለት ነው። ራሳችሁንም ታያላችሁ፣ ቤተክርስቲያናችሁንም ታያላችሁ። ሁላችንም ራሳችን እናያለን ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ ሰፊ ነው። ከዘመን ፍጻሜ አንጻር ቤተክርስቲያን አሁን ያለችበትን አጠቃላይ ሁኔታ ማየት መገምገም በእግዚአብሔር ቃል ቀላል አይደለም። ሰፊ ነው ነገሩ። ግን በጣም መሰረታዊና ወሳኝ ነገሮችን ለማየት እንሞክራለን። እዚህ ኮሜንት ላይ እንግዲህ እናንተም በተቻለ መጠን ከዚህ ጋር ተያይዞ እንዲመለስ የምትፈልጓቸውን ጥያቄዎች እዚህ የወንጌል አማኞችም ሆኑ በሌላ ቤተ እምነት ብትሆኑ እነዚህን ጥያቄዎች እንድትጠይቁ እንድታመጡ በጌታ ፍቅር አሳስባችኋለሁኝ። ክብር ለእግዚአብሔር ይሁን። እዚህ ጋር ለዛሬ ያበቃለሁኝ ወገኖች። እንግዲህ በድንቅ ፍጻሜ መጽሐፍ ሁለተኛ እትም ወጥቶ በተለያዩ መጽሐፍ መደብሮች ይገኛል። በመሰረተ ክርስቶስ የመጽሐፍ መደብር ታገኙታላችሁ። በኢማና መጽሐፍ መደብር ታገኙታላችሁ። በራዕይ መጽሐፍ መደብር ታገኙታላችሁ። እንግዲህ ባለፈው እንዳልኩት በአማዞን ላይ እንደዚሁ መጽሐፉን ለማስገባት እየተሞከረ ነው ያለው። እንዳለቀ እሱን አሳውቃችኋለሁ። በዚህ ሁኔታ ነው ያለውና ድንቅ ፍጻሜ መጽሐፍን እንድታገኙ በአሜሪካ የምትገኙ ወገኖቼ አሜሪካ ቨርጂኒያ ከተማ ላይ ድንቅ ፍጻሜ መጽሐፍ ስላለ ማግኘት የምትፈልጉ ወገኖች ኮንታክት ብታደርጉኝ ቨርጂኒያ ያለውን መጽሐፍ ማግኘት የምትችሉበትን አድራሻ ልሰጣችሁ እችላለሁ ማለት ነው። ጌታ ኢየሱስ ክርስቶስ ሊመጣ ነው። ዘመኑ ደርሷል። ተዘጋጁ። ሙሽራችን እየመጣ ነው። የሰርጋችን ቀን ደርሷል። የእልልታ ቀን እየመጣ ነው። ክብር ለዘላለም አምላክ ይሁን። ምስጋና ለስሙ ይሁንለት። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ማራናታ ይህ የምጽአቱ ድምፅ ነው።